በ2026 የጎግል ህግ ተቀይሯል። አሁን ላይ ኢሜል አካውንት መክፈት ብቻ በቂ አይደለም። አካውንታችን ቬሪፋይ መደረግ ያለባቸው ሚስጥራዊ ሴቲንጎች አሉት። እነዚህን ካላስተካከላችሁ አካውንታችሁ መጠለፍም ሆነ መዘጋቱ በጣም ቀላል ነው የሚሆነው። አብዛኛው ሰው የጂሜል አካውንት ሲከፍት ትልቅ ስህተት እንደሚሰራ ያውቃሉ። ያ ስህተት ደግሞ ነገ ውድ የሆኑ ፋይሎችን ወይም ደግሞ የዩቲዩብ ቻናላችሁን እንድታጡ ሊያደርግ ይችላል። ዛሬ ያንን ስህተት እንዴት እንደምናርምና በ2026 በኩራት የምንጠቀምበትን ኢሜል እንዴት እንደምንከፍት እናያለን። ሁሌም እንደዚህ አዳዲስና ጠቃሚ እንዲሁም ደግሞ አስተማሪ ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሁን በቀጥታ የማሳያችሁ በ2026 ትክክለኛ የጂሜል አካውንት አከፋፈትና እንዳይዘጋባችሁ ማድረግ ያለባችሁን ጥንቃቄ በአጭርና በቀላል አንድ ባንድ አሳያችኋለሁ። ቀጥታ ወደ አሰራሩ። በመጀመሪያ ጂሜል ላይ እንገባለን። ሁላችንም ጂሜል የሚለውን ጠቅ አድርገን ክሊክ አድርገን ወደ ውስጥ እንገባለን። ጂሜል ላይ እንደዚህ ከገባን ከላይ አሁን ቀደም የከፈትን ከሆነ ከላይ ከዚህ በስተቀኝ ጫፍ የከፈትንበት የስማችን የመጀመሪያ ፊደል ይመጣል። ካልከፈትን ግን እዚህ ጋር ምንም አይመጣም። ስለዚህ አድ አካውንት የሚል ነው የሚመጣላችሁ ማለት ነው። ስለዚህ በስተቀኝ ጫፍ ያለችዋን ዜድ የምትለዋን ጠቅ አድርጌ ወደ ውስጥ ገባለሁ። ከገባው በኋላ ይሄ እኔ የተለያየ የኢሜል አካውንት የከፈትኩት ነው። ስለዚህ እናንተ የምትገቡ ከዚህ ላይ ምንም ስለማይኖራችሁ አድ አናዘር አካውንት የምትለዋን ወይም ደግሞ የፕላስ ምልክቷን ክሊክ አድርጋችሁ ወደ ውስጥ ገባላችሁ። ከገባችሁ በኋላ ልክ በዚህ መንገድ ይመጣላችኋል። በዚህ መንገድ ሲመጣላችሁ እዚህ ጋር ጎግል የሚል አለ አይደለ? እሱን ጠቅ አድርጉና ክሊክ አድርጋችሁ ወደ ውስጥ ግቡልኝ። እሱን ክሊክ አድርጋችሁ ከገባችሁ በኋላ ስልካችሁ የቆለፋችሁበት አሻራ ከሆነ አሻራ ትነኩና ያሳልፋችኋል ማለት ነው። እንጠብቀዋለን። እንደዚህ ከሆነ በኋላ ከዚህ ላይ ሁለት አማራጭ ይመጣልናል። ኢሜል ኦር ፎን እና ክሬት አካውንት ይላል። ኢሜል ኦር ፎን የምታስገቡት እዚህ ቀደም ሌላ ኢሜል ኖሯችሁ እሱን ስትከፍቱት ነው። ከሌላ ስልካችሁ ወደ ሲታመጡ ወይም ደግሞ የሆነ ኢሜል ኖሯችሁ እሱን ለመክፈት ነው። ይሄ እኛ የምንፈልገው ክሬት አካውንት የምትለዋን ጠቅ አድርገን ወደ ውስጥ የምንገባው። ከዛ በኋላ ፎር ማይ ፐርሰናል ዩዝ እና ፎር ወርክ ኦር ማይ ቢዝነስ ይላል። እኛ የምንፈልገው ፎር ማይ ፐርሰናል ዩዝ የሚለውን ጠቅ አድርገን ወደ ውስጥ እንገባለን ማለት ነው። እንደሱ ከገባን በኋላ ከዚህ ላይ ፈረስት ኔም እና ላስት ኔም ይላል። ስለዚህ እኔ አሁን እዚህ ላይ በቃ ይሄው ለእናንተ ለመክፈት እዚህ ጋር እየከፈትኩ ነው ማሳያችሁ። ይሄው ለምሳሌ እኔ አሁን ትግስቱ አልኩት እዚህ ጋር አቤል አልኩት፣ ትግስቱ አቤል አልኩት ለምሳሌ ስለሆነ እናንተ የራሳችሁን በራሳችሁ ስም በራሳችሁ በአባታችሁ ስም ታደርጋላችሁ። እኔ ብዙ የከፈትኩት ስላለ ለእናንተ ለማሳየት ትግስቱ አቤል በሚል አድርጌዋለሁ። ኔክስት የምትለዋን እዚህ ጋር ክሊክ አድርጌ ወደ ውስጥ ገባለሁ። እሱን ካደረኩ በኋላ ከዚህ ላይ የተወለድንበትን መንዝ ዳይ ይር እና ጀንደር አለ። እነዚህ እናስተካክላለን አንድ ባንድ። ይሄው መንዙን ጠቅ አደረግና ፌብሩዋሪ ላይ አደርገዋለሁ። እናንተ የተወለዳችሁበትን በራሳችሁ ነው የምታደርጉ። ዳዩን እኔ ለምሳሌ 17 አደርገዋለሁ። ይሩን ለምሳሌ 1997 አደረኩት ማለት ነው። በፈረንጆች ነው የምታደርጉት። እሺ እዚህ ጋር ጀንደር ተነኩና ሴቶች ፊሜል ትላላችሁ። እኔ ሜል ነውና አልፋለሁ ማለት ነው። እዚህ ጋር ጀንደራችሁን ታስተካክላላችሁ። ከዚህን ከጨረሳችሁ በኋላ ኔክስት የምትለዋን ጠቅ አድርጋችሁ ወደፊት ትሄዳላችሁ። እንደዚህ ካደረጋችሁ በኋላ ከዚህ ጋር ሶስት አማራጭ ያመጣላችኋል። የመጀመሪያው ትግስቱ አቤል 738 ይሁንን ብሎ አስመረጠኝ። ሁለተኛው ደግሞ አቤል ትግስቱ 2@gmail ይላል። ሶስተኛው ደግሞ በራሴ ክሬት ዩር አውን ጂሜል አድሬስ በራሴ ከፈለኩ በራሴ ክሬት አድርጌ አድሬስን እዚህ ጋር ማስተካከል እችላለሁ ማለት ነው። እኔ ግን እዚህ ጋር ምንድነው ማድረግ የምፈልገው የመጀመሪያዋን ትግስቱ አቤል 738 የምትለዋን ጠቅ አድርጌ እዚህ ጋር ኔክስት የምትለዋን ክሊክ አድርጌ ወደ ውስጥ ገባለሁ። እሱን ከገባው በኋላ ከዚህ ላይ ፓስዋርድ እንድሰራ ይጠይቀኛል። ስለዚህ እዚህ ጋር ፓስዋርድ እሰራለሁ። ለእናንተ ለማሳየት ስለሆነ ይሄ ስራ እንትን አይደለም፣ ችግር የለም። ይሄው አንድ ባንድ አሳያችኋለሁ። ልክ እንደዚህ ካደረጋችሁ በኋላ እንትናችሁን ስክሪንሾት ታደርጋላችሁ። ፓስዋርዳችሁን እንዳይጠፋችሁ ለሌላ ጊዜ ወይም ደግሞ በወረቀት ጽፋችሁ ትይዛላችሁ። ከዛ በኋላ እንዲህ ካደረጋችሁ በኋላ ልክ ኔክስት የምትለዋን ጠቅ አድርጋችሁ ወደፊት ትሄዳላችሁ። ይሄው አሁን እዚህ ጋር ሴቭ ላድርገው ወይ ይላል። ሴቭ ያድርገው። ጉግል ላይ እንዲቀመጥ ነው ሴቭ የሚያደርገው። ሴቭ አድርገው ብየዋለሁ። አልፋለሁ። ከዛ የሚመጣልኝ ስቴፕ ይሄው ልክ ትግስቱ አቤል እዚህ ጋር ብሎ መጣልኝ። ኔክስት የምትላለች በስተቀኝ ታች ላይ እሷን ኔክስት ብዬ ወደፊት አልፋለሁ። ከዛ በኋላ የጉግል ፕራይቬሲ ኤንድ ተርምስ አለ። እሱንን ታነቡና ጊዜ ካላችሁ አንብቡት። ተስማምቻለሁ ትላላችሁ። አይ አግሪ የምትለዋን ታች ላይ ነክታችሁ ታልፋላችሁ። ይሄው ቼክ እያደረገ ነው። ስለዚህ እንደዚህ ከመጣላችሁ በኋላ አሁን ሌላ አካውንት ያላችሁ ሰዎች ከፍታችኋል አይደል? ከከፈታችሁ በኋላ ይኸው በዚህ በስተቀኝ ጫፍ ዜድ የምትለዋለች አይደል? በዚህ ቀደም የከፈትኩት ነው ዜድ የሚለው። እሷን ጠቅስ አረግ ልክ እንደዚህ ይመጣልኛል። እሺ ይሄው ትንሽ ሰከንዶችን ጠብቀ ነው። ይኸውላችሁ አያችሁ አይደል? ኔትወርክ ነው። ስለዚህ እዚህ ጋር መጣ።
መጣት። ይኸው ታች ላይ ያያችሁት አይደል? እነዚህ አጠቃላይ ያሉኝ እኔ ከታች እዚህ ጋር ምን አደርጋለሁ? ትዕግስቱ አቤል የምትለዋንችን ጠቅ አደርግና መጀመሪያ ላይ እንድትመጣ አደርጋታለሁ። አሁን እንደዚህ በዚህ መንገድ ቀየርኩት። አሁን ትክክለኛ የከፈትኩትን ጂሜል ቀይሬያለሁ። ይኸውላችሁ እዚህ ጋር ቲ ብላለች። አይ ቅድም ዜድ ነበረች፣ አሁን ቲ። እዚህ ጋር ስትገቡ ይኸው ትዕግስቱ አቤል 738 ታያችሁት አይደል? ስለዚህ እዚህ ላይ ይሄ አካውንቱን ክሬት ማድረግ ነው። ይሄ ማለት የጂሜል አካውንት አሁን ክሬት አድርጋችኋል፣ ገና ከፍታችኋል። ከዚህ በኋላ ግን ማድረግ ያለባችሁ ጥንቃቄ እዚህ ላይ ነው። ዋናው ነጥብ ያለ ከዚህ ላይ ነው። ስለዚህ ይሄን ከከፈታችሁ በኋላ ከታች ተመልከቱ፣ ማኔጅ ዩር ጉግል አካውንት የምትላለች። እሷን ጠቅ ታረጉና ወደ ውስጥ ትገባላችሁ። አሁን በቃ ይሄ ጂሜል አካውንት ብዙ ፋይሎችን፣ ጠቃሚ ፋይሎችን እንዲሁም ደግሞ የዩቲዩብ ቻናል፣ የቲክቶክ ቻናል ስለምንከፍትበት ይሄ አካውንት እንዳይዘጋ ጥንቃቄ ማድረግ ያለብን እዚህ ጋር ነው። አካውንቱን መክፈት ቀላል ነው፣ ከፍተናል። አሁን ግን ዋናው ጥንቃቄ ማድረግ ያለብን እንዳይዘጋ እነዚህን ሴኩሪቲ ሴቲንጎች እናስተካክላለን። እሺ እዚህ ጋር ከገባን በኋላ አድ ሪከቨሪ ፎን ይላል። አድ ሪከቨሪ ፎን ማለት ይሄ አካውንት ቢዘጋባችሁ ወይም ደግሞ የሆነ ነገር ቢሆን በሪከቨሪ ፎን እንዲመለስ ለማድረግ ነው። ይሄን እዚህ ማስገባት ትችላላችሁ፣ አለማስገባት ትችላላችሁ። ዋናው እዚህ ጋር ምንድነው ሴኩሪቲ ሳይን ኢን እምትላለች ታች ላይ ሪሰንት ሴኩሪቲ ኢቨንትስ ፓስዋርድ ማናጀር ሴኩሪቲ ቼክአፕ የሚላል። እሷን ጠቅ ታረጉልኛላችሁ። ዋናው እንትን ያለ ከዚህ ላይ ነው። እሱን ጠቅ ካደረጋችሁ በኋላ ትንሽ ዝቅ ስታደርጉ ቱ ስቴፕ ቬሪፊኬሽን ኦፍ ይላል። አሁን ይሄ አካውንታችን ሃክ እንዳይደረግ እንዳይዘጋብን ይህን ቱ ስቴፕ ቬሪፊኬሽን ማብራት አለብን። ይሄው ተመልከቱ። እዚህ ጋር ቱ ስቴፕ ቬሪፊኬሽን የምትለዋን ጠቅ አደርጋለሁ። ቱ ስቴፕ ቬሪፊኬሽን የምትለዋን ጠቅ ሳረግ ልክ እንደዚህ ይመጣልኛል። ይሄው እንደዚህ መጣልኝ። አያችሁ? በመጀመሪያ ኢሜሉን የከፈትኩትን ኢሜል ፓስዋርድ ሰጥቼዋለሁ አይደል? በፓስዋርዱ እለፍ አለኝ። ስለዚህ ያስገባሁትን ፓስዋርድ እዚህ ጋር እኔ የከፈትኩትን ፓስዋርድ አሁን ኢሜሉን ስከፍት ያስገባሁትን ፓስዋርድ እዚህ ጋር አስገብቼ ነው የማልፈው። ከዛ ውጭ ግን አያሳልፈኝም ማለት ነው። ስለዚህ ልክ ይሄው ለምሳሌ ይሄም ችግር የለውም፣ የዚህ እንትን ስለሆነ አያስቸግርም። እንዲታይ ከፈለጋችሁ እዚህ ጋር ሻው ፓስዋርድ የሚለውን ጠቅ ታረጋላችሁ። እንዳይታይ ከፈለጋችሁ ሂድን እንዲሆን እንደዚህ ታረጋላችሁ። ከዛ ኔክስት እለዋለሁ። ኔክስት ለውና እንደዚህ አልፋለሁ። ተመልከቱ። ይሄው አሁን በፓስዋርዱ አልፌያለሁ። ተመልከቱ። አሁን ቱ ስቴፕ ቬሪፊኬሽን ኦን ለማድረግ ምን ነገሮች እንደሚያስፈልጋችሁ አንድ ባንድ ልንገራችሁ። ፓስካይ ኤንድ ሴኩሪቲ ካይ። ይሄ ፓስካይ ማለት አፕሊኬሽን ነው። ከፕሌይ ስቶር አወርዳችሁ በሱ ኦን ማድረግ ትችላላችሁ። ሌላኛው ጉግል ፕሮሞት ራሱ ነው ኦን የሚያደርገው፣ የጉግል ፕሮሞት ነው። ይሄ የራሱ ነው፣ ችግር የለም። አውተንቲኬተር የሚባል አለ ደግሞ። አውተንቲኬተር የሚባለው ደግሞ ይህም ከምንድነው የሚወርደው? ከፕሌይ ስቶር ወይም ደግሞ ከአፕ ስቶር ታወርዱና አፕሊኬሽን ነው። ይሄ አፕሊኬሽን ወደዚህ አፕሊኬሽን ስትገቡ ኮድ ይልካል። ያንን ኮድ ካላገኛችሁ ሌላ ሰው ማንም መክፈት አይችልም። ያንን ኮድ የምታገኙት ደግሞ ራሳችሁ ከስልካችሁ ባለው አፕ እናንተ ናችሁ። በዚህ ኦን ማድረግ ትችላላችሁ። እኔ ግን ማሳያችሁ በስልክ ቁጥራችሁ ኦን እንድታረጉ ነው ማሳያችሁ። ስለዚህ መጨረሻ ላይ ፎን ነምበር የሚል አለ። ስለዚህ ፎን ነምበር የምትለዋን ጠቅ አደርጋለሁ። እኔ በስልክ ቁጥር ኦን አድርጌ ነው ማሳያችሁ። ተመልከቱ። አድ ፎን ነምበር ይኸውላችሁ እዚህ ጋር እንደዚህ ከመጣላችሁ በኋላ እዚሽ ጋር ልክ በስተግራ አለች የባንዲራ ምልክት ምናምን ያላት እዚህ ላይ ክሊክ እናረግና ኢትዮጵያ እናረጋታለን። የኢትዮጵያን እንትን እናመጣለን። ምክንያቱም እኛ በኢትዮጵያ ቁጥር ስለሆነ የምንከፍተው ማለት ነው። ሌሎች ደግሞ በያላችሁበት በየራሳችሁ ሀገር መክፈት ትችላላችሁ። ይኸው ኢትዮጵያ ምትሏን አመጣው። ከዛ በኋላ ስልክ ቁጥር አስገባለሁ። ይሄው የሆነ ስልክ ቁጥር ካስገባው በኋላ ከዚህ ጋር ኔክስት እለዋለሁ። ይሄው ቁጥር አስገብቻለሁ። ወደ ኢትዮጵያ ዙሬ ቁጥር አስገባው። ከዛ በኋላ ኔክስት ምትለዋን ጠቅ አደርጋለሁ። ይሄው ኔክስት ምትለዋን ጠቅ አደረኳት። ጠቅ ሳረጋት ኮንፊርም ዩር ፎን ነምበር ይለኛል። አዎ ሴቭ አልኩት። ታች ሴቭ ምትለዋን ጠቅ አደርጋለሁ። ልክ በዚህ መንገድ መጣልኝ። እንዲህ ከመጣልኝ በኋላ አሁን እዚህ ጋር ይሄው ተርን ኦን ምትላለች እዚህ ጋር ታያችኋለች። እቺን ተርን ኦን ምትለዋን ጠቅ ታረጋላችሁ። ጠቅ ካደረጋችሁ በኋላ ይሄው እዚህ ጋር ይታያችኋል። ስልክ ቁጥሩ ገብቷል። ከታች ላይ ስልክ ቁጥር ገብቷል። ስለዚህ ታች ላይ ተርን ኦን ቱ ስቴፕ ቬሪፊኬሽን ምትላለች። እሷን ጠቅ አረጋታለሁ። ከዚህ በኋላ አድ ሰከንድ ስቴፕስ ቱ ዩር አካውንት ይለኛል። ጎባክ ለዋለው ጎባክ ለውና አንዴ እዚህ ጋር ባክ ብየው ተመልከቱ። እዚህ ጋር ባክ ብየው እንደገና ገባለሁ። ይሄው ቱ ስቴፕ ቬሪፊኬሽን የሚለውን ነካዋለሁ። ዙሬ ተመልሼ ቱ ስቴፕ ቬሪፊኬሽን የሚለውን ነካዋለሁ። ከዛ ዝቅ አደርግና ይሄው ተርን ኦን ቱ ስቴፕ ቬሪፊኬሽን የምትለዋን ጠቅ አረጋለሁ።
አያችሁ? አሁን ቱ ስቴፕ ቨሪፊኬሽን ኦን አድርጌያለሁ። እዚህ ጋር ደን የሚለውን ነካለሁ። ልክ በዚህ መንገድ ተመልከቱ። እንግዲህ አሁን ይህን ባክ ልበለው፣ እዚህ ጋር ላሳያችሁ። ባክ ልበለውና ይታያችኋል። እዚህ ጋር ቱ ስቴፕ ቨሪፊኬሽን ኦን ሲንስ 8 ሰዓት ከ49 ነው የሚለው። 8 ሰዓት ከ49 ማለት በእኛ ያው 2 ሰዓት ከ49 ላይ ኦን እንዳደረግን ያሳየናል ማለት ነው። ይህን ባክ ላድርግላችሁና ተመልከቱ። አሁን እዚህ ጋር ተመልከቱ። እንግዲህ ሴኩሪቲ ሳይኒን የሚለው ጋር ገባለሁ። ስገባ ዝቅ ሳደርግ ቱ ስቴፕ ቨሪፊኬሽን እዚህ ጋር አለች፣ ኦን ሆናለች። በቃ አለቀ። አሁን ዋናውን ሴኩሪቲ ከዚህ ጋር ሰርታችኋል። እናንተ ኦን ማድረግ የምትችሉ በፓስካይ፣ በአውተንቲኬተር፣ በስልክ ቁጥር ከነዚህ በሶስቱ በአንዱ ካደረጋችሁ በቂ ነው። ከዛ ውጭ ግን ሶስቱንም ማድረግ ትችላላችሁ። በፓስካይ ማድረግ ትችላላችሁ፣ በአውተንቲኬተር ማድረግ ትችላላችሁ፣ በስልክ ቁጥርም በሶስቱም መቆለፍ ትችላላችሁ። እንደሱ ከሆነ ሞር ሴኩሪቲ እየሆነ ይሄዳል። አለቀ። በዚህ መንገድ ኢሜይላችሁን በ2026 አስተማማኝ በሆነ መንገድ እንደዚህ እያስተካከላችሁ አካውንታችሁን ወይም ደግሞ ጠቃሚ ፋይሎቻችሁን በስርዓት መያዝ አለባችሁ። ሌላ እዚህ ጋር ሁሉም ነገር ተስተካክሏል። አድ ሞባይል ፎን ወይም ደግሞ ሪከቨሪ ምናምን የሚለውን እሱን መጠቀም ትችላላችሁ። ባትጠቀሙ ችግር የለም። ስለዚህ ሪከቨሪ ላይ ያው ሞር ኢሜይል ብታስገቡ አሪፍ ነው። ስልክ ቁጥርም መጠቀም ትችላላችሁ። ስለዚህ ለዛሬው ያዘጋጀውላችሁ ቪዲዮ ይህን ይመስላል። ብዙዎቻችሁ የምትሸወዱ ጂሜል መክፈት ትከፍታላችሁ፣ ቀላል ነው። ከዛ ውጭ ግን ቱ ስቴፕ ቨሪፊኬሽን ግን አታበሩም ብዙዎቻችሁ። ስለዚህ ገብታችሁ በዚህ መንገድ አስተካክሉ። ይህን ትክክለኛ የ2026 አዲሱ የኢሜል አከፋፈት ነው። ስለዚህ በዚህ መሰረት ከከፈታችሁ ቀጥታ ከዩቲዩብ ጋር ሊንክ ብታደርጉት አዲስ ዩቲዩብ ብትከፍቱበት ይከፍታል ማለት ነው። እንዲሁም ደግሞ የተለያዩ ጠቃሚ ፋይሎችን ማስቀመጥ ትችላላችሁ። በዚህ መንገድ እያስተካከላችሁ አሁኑኑ አካውንታችሁን እያስተካከላችሁ ከሃከር ከተለያዩ ስጋቶች ጠብቁ። ያሳየኋችሁን የሴኩሪቲ ሴቲንጎች አሁኑኑ ማስተካከላችሁን እርግጠኛ ሁኑ። ምክንያቱም ደህንነቱ የተጠበቀ አካውንት የዲጂታል ህይወታችሁ መሰረት ነው። ቪዲዮውን ለጓደኞቻችሁ ሸር በማድረግ ከስተት ታደጓቸው። ሁሌም እንዲህ አይነት አዲስ አስተማሪና ጠቃሚ ቪዲዮ እንዲደርሳችሁ ሳብስክራይብ ማድረጋችሁን እንዳትረሱ። ላይክ በማድረግ አበረታቱኝ። ማንኛውም ጥያቄ ካላችሁና እንዲሁም ደግሞ ቀጣይ እንዲሰራላችሁ የምትፈልጉትን በኮሜንት አስቀምጡልኝ፣ እያየሁ የምመልስ ይሆናል። እስከ ቪዲዮ ፍጻሜ ስለተከታተላችሁኝ አመሰግናለሁ። ቀጣይ በሌላ ቪዲዮ እስክንገናኝ ቸርን ሰንብት።